የሚያሳዝንሽ ህፃኑ ሁለት ብርጅ በልቶታላች ወይ በድንግል ማርያም ከህፃናት እስከ አዛውንት ከአዛውንት እስከ ሙታን እጆቿ ዘወትር ለእርዳታ የተዘረጉ ናቸው የሚጠለመም ያለበት ሰው የተረገመ ሰው ነው ብሎ የሚያስበው እድሜያቸው ከ10 ዓመት 9 8 ቢሆኑ ውሃ እያሻገሩ ይጥሏቸው ያው ጭንቅላቱ ትልቅ መሆኑን ህፃኑን አይቻለሁ ሌላ ሰውነቱን አልከፈቱም አላየሁ እና እንዲገፋ አድርጌ ስገለብጠው ጀርባው በዚህ በጀርባው እኮ ያፈሳላል እና ተለጥፏል ፕላስተር ይሄ ምንድን ነው ይሄ አሳሻሉ ከጀርባው የሚፈሳል በስተመጨረሻ ምን ሆነ ገና የሶስተኛ ክፍል ተማሪ ያለች ነበር በአንድ ወቅት በመንገዷ ላይ ተጥሎ ያየችው ህፃን የርህራሄ ልቧን ይሄው እስካሁን ላይ ዘጋ የከፈተው በሶስተኛ ክፍል ተማሪ ሆኜ እኛ ትኩረታችን የሳበው አሞራዎቹና ውሾቹ ናቸው በቃ ልጁ እዛ ውስጥ ሞቶ እዛ ውስጥ ቆፍረው ቀበሩና እንጨት ምልክት አደረጉ ወይኔ እኔ እንደወደፊት ሀብታም ብሆን እኔ እነዚህ ልጆችን እንዳይሞቱ ማደርገው ብዬ እኔ ያልኩባል እልፍ ህፃናትን ከጅብ መንጋጋ የታደገች መኖሪያዋን ለወላጅ አልባ ህፃናትና አረጋውያን እንዲሁም ለአይምሮ ህሙማን የሰጠች ይህቺ መልካም ልብ ባለቤት የሰው ለሰው አረጋውያንና የህፃናት በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ ዘመናዊ አስፋው ጋር ዛሬ በእይታ ሾው ቆንጆ ቆይታ ይኖረናል ያው ያለችው አድራሻዋ ከሀገረ ጅማ በመሆኑ በቪዲዮ ኮል ቆይታ የምናደርግ ይሆናል ይህ እይታ ቲቪ ነው እኔ ደግሞ ራሄል ነኝ እስከ ፍጻሜው አብራችሁን ቆዩ ስለዚህ ሟች ናቸው ይሄን ታውቁ በደንብ በትክክል ሟች ነኝ የሚል ነገር ለጥፍ ይልብናችሁ ሰላም እንደምን አለሽ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን እንግዲህ ካለንበት የአካል መራራቅ ምክንያት ያው በቪዲዮ ኮል ነው ፕሮግራማችን የምናስኬደው ከምትሰራቸው መልካም በጎ አድራጎቶችሽ ምክንያት እንግዲህ ይሄንን ኢንተርቪው ለማድረግ ተገደናል ማለት ነው በጣም ብዙ ያልተነገረላቸው ብዙ መልካም ሰዎች አሉ ከነዛ ውስጥ ነሽና እስቲ ባለሽበትም ቢሆን ደግሞ የተወሰነ ነገር ስለማከሉም ስላንቺ እንጫወት ብለን ነውና ከውድ ጊዜሽ ላይ ቀንሰሽ ይሄን ኢንተርቪው እንድናረግ ፈቅደሽ ባለሽበትም ቢሆን ጊዜሽን ስለሰጠሽን ከልብ እናመሰግናለን ዜክስትልኝ እኔ በጣም አመሰግናለሁ ከብዙ ጥረት በኋላ ስላገኘሽ ሳትታክቺ ምሳሌ ጠቃሚ አመሰግናለሁ ስላቻለሁ የሰው ለሰው የበጎ አድራጎት ማህበር መስራችና ዋና ስራ አስኪያጅ አይደለ እኔ ጀመርኩትን እስቲ አንቺ ደግሞ በደንብ ሙሉ ስምሽን ንገሪኝ አራስሽን አስተዋውቂልኝ እሺ ዘመናዊ አስፋው እባላለሁ የሰው ለሰው አረጋዊና የህፃናት መርጃ በጎ አድራጎት ድርጅት መስራችና ስራ አስኪያጅ ነኝ መልካም እንግዲህ ሰው ለሰው የሚሰራቸው ቀላል ያልተባሉ በርካታ ያሉ ስራዎችን ሰርተሻል በተለይ ደግሞ ህፃናት ላይ ብዙ ስራዎችን ሰርተሻልና ሰው ሁሉ ምክንያት ይኖራል መቼም ምንም ነገር ሲያደርግ እንደው ዝም ብሎ ባንድ ጀንበር ተነስቶ ላይ ያደርገው ይችላልና እንዴት ተነሳሳሽ መቼ ተጀመረ የሚለውን ከማንሳታችን በፊት አንቺን ለመታወቅ ያህል እንደው ተወለድ እድገትሽን ስላንቺ ባክግራውንድ የተወሰነ ንገሪኝ እሺ እኔ እንግዲህ ጅማ ከተማ ላይ ተወለድኩት ያደግኩትም እዚሁ ነው ኤሌመንተሪ ሃይ ስኩልም እዚሁ ጅማ ከተማ ላይ የተማርኩት ያው እድሜ ለጋብቻ ሲደርስ ከጅማ አግብቼ ሚዛን እንደሚባል ሀገር ነው የሄድኩት እዛ ሀገር ደግሞ ሚዛን ሄጄ አንድ 4 ዓመት በጋብቻ ከኖርኩ በኋላ ባለቤቴ በህይወት ስላለፈ ወይም ስላረፈ ከአንድ ዓመት ቆይታ በኋላ ተመልሼ ወደዚህ ወደ ጅማ ወደ ቤተሰቦቼ መኖሪያ መጣሁ እዛ ውስጥ ነው አባቴ ቤት ሰጥቶኝ ስለነበር ቦታ ሰጥቶኝ እዛ ላይ ቤት ሰርቼ እዚሁ ነው መኖር የጀመርኩት ጅማ እንግዲህ በዚህ ክስተት ውስጥ ነበረ ወደዚህ በጎ አድራጎት ድርጅት ለመግባት ትልቅ እድል የተፈጠረልኝ ማለት ነው እዚህ ላይ ማነሳለሽ ሐሳብ እንግዲህ ያው ሰው በሞትም በምንም የትዳር አጋሩን ሊያጣ ይችላል ነፍስ ይማር ግን ቤተሰቦችሽ ከዛ በኋላ ይሄንን አይነት ከባድ ውሳኔ ከባድ ስልሽ ጥሩ የጽድቅ መንገድ ነው የበረከት ግን ያው ቤተሰቦች ደግሞ እንደዚህ ንብረትን አሳልፎ እስከመስጠት ድረስ የሐሳብሽ ተስማሚ መሆናቸው ለየት ስላለብኝ ነውና
ይሄን ነገር ለነሱ ስታማክራቸው እንዴት ነበር የነሱ አቀባበል? ያው እኔ ማማከር ውስጥ የገባው ጨርሼ አልጋና ፍራሽ ሲገባ ነበር። አልጋና ፍራሽ ሲገባ እናቴ ምንድነው ይሄ አልቤሉ ምናምን ማደሪያ ልታረጊው አንቺን እንደማትወጂ አውቃለሁ፣ ምንድነው አለችኝ። ቆይ እነግርሻለሁ፣ በቅርቡ አሳውቅሻለሁ አልኳት። መጀመሪያ ለእሱ አሳውቋት ማለት ነው። ልሰራ ያሰብኩትን ነገር በግልጽ አስቀመጥኩላት። ደነገጠች፣ አዘነች። አሁንም ብዙ መከራ በፊትም በቤተክርስቲያን ያሉ ምስኪኖችን ማጠብ፣ መገነዝ፣ መቅበር እንደዚህ አይነት ነው ስራሽ። አሁንም እንደገና አረጋውያንን ከጎዳና ማንሳት፣ እንደገና ህጻናትን ከባድ ጊዜ ሊሆንብሽ እንደሆነ ሳየው አሳዘንሽኝ ልጄ ስለሆንሽ። ስራው ግን ክብር አለው፣ ጸጋ አለው። ግን ያንቺ ከመከራ ወደ መከራ መተላለፉ ነው የሚከብደኝ ልጄ አለችኝ። እኔ በዚህ አጋጣሚ እንግዲህ እኔ ከእናንተ የምፈልገው ከአንቺም የምፈልገው ወንድምና እህቶች ያሉ እዚህ ውስጥ ለስራ እንቅፋት እንዳይሆንብኝ አያግዙኝ። ምንም ነገር ከተቻላቸው ጥሩ ነው፣ ካልሆነ ግን ፈተና እንዳይሆንብኝ ብቻ ይሄን አድርጌ ከአንቺ የምፈልገው ይሄን ነው አለ። እንዴ አንቺ ለዚህ ተሰጥተሽ ደግሞ ማን ነው ፈተና የሚሆንብሽ? ማን ይሆንብሽ? ማንም። ያሳዝነኝ የምታሳዝኝኝ አንቺ ነሽ። እንግዲህ ሁሌ ድካም፣ ሁሌ መከራ እና ከልጆቼ ሁሌ የሌለ ነገር ነው ያለብሽ። ለዛ ነው ያሳዘንሽኝ ልጄ። ያው እኛማ ወደ መቃብር አይደለ ኢቲቪ ላይ እንዲያውም አቅርበዋል ነው እናትሽን ይሄ ነው ወይ? አዎ ጠይቀዋት ተደርጋ ይህችን ቃል ነው የተናገረችው የነበረው። በዛ የተነሳ እንግዲህ ተጀመረ። ለመጀመሪያ ጊዜ ያው ከባድ ነበር። እንዳሉት ችግር የለም እንዳሉት አልነበረም። ያው አእምሮ ህመምተኛ ይገባል። ተወቅተው ያው እስኪ ተጋጉ የሚያሳዩት ነገር ከባድ ነው። እኔ ሌሊት ቀን ሆስፒታል ነኝ። ጭኜ ሄዳለሁ። ሬሳ ሌሊት አንድ አሮጌ መኪና አለችኝ። ሬሳ በዛች ነው ጭኜ ማበቃ እና ይሄን ሲያዩ በቃ ሁሉም ከራሳቸው አልፈው ለእኔ ማለት ጀመሩ ማለት ነው። እንግዲህ ቀላል ነገር አይደለም የእናትሽ ማገዝ። ብዙ ጊዜ ሰዎች እንደዚህ አይነት ነገሮችን ወስነው ሊገቡ ሲሉ የቅርባቸው ያሉ ሰዎች እነሱን ከመውደድ አንፃር ስራው መልካም ቢሆንም ግን ጊዜያቸውን፣ ገንዘባቸውን፣ የራሳቸውን ህይወት በሙሉ ይወስድባቸዋል፣ ወደዛ ትኩረት ያደርጋሉ፣ የራሳቸውን ኑሮ አይኖሩም ከሚል ስጋት ብዙ ደጋፊ የለውም። ብዙ ሰው ነገሮች ወይ ካደጉ ተቀባይነት ከተገኘ በኋላ ሊሆን ይችላል እንጂ እንደመጀመሪያ ብዙም ተስማሚነት አይኖርምና እንደ እናት ደግሞ ያንቺን ሐሳብሽ ሐሳቤ ነው ብለው ወደው እንግዲህ ከሳቸው የሚጠበቀውን ወይ ቤቱንም ሊሆን ይችላል በሐሳብም ከጎንሽ ነን ማለታቸው በጣም ትልቅ ነገር ነው፣ የሚበረታታ ነውና ግን መጀመሪያ ማወቅ የፈለኩት አንቺ ራስሽ ለመጀመሪያ ጊዜ ይሄ ነገር ባይምሮሽ ውስጥ የመጣውና እንደዚህ አይነት ነገር ለመወሰን ስትነሺ የመጀመሪያው ቅጽበት ምን ነበረ ምክንያትሽ? መጀመሪያው የሶስተኛ ክፍል ተማሪ ሆኜ እኮ ነው። በሶስተኛ ክፍል ተማሪ ሆኜ ትምህርት ቤት ስንሄድ 3 ሆነን አሁን አንዷ ጓደኛ ያለች አንዷ በህይወት የለችም እና ህፃን ልጅ ጋሻ ላይ ተጥሎ አየኝ ማለት ነው። በልጅነትሽ ማለት ነው? ልጅነት። እሺ። ተጥሎ እዛ ላይ አየንና የነበረው ነገር መቼም ከውስጤ ሊወጣ አልነበረም። በኋላ አሞራ በጣም ብዙ አሞራ አለ። እኛ ትኩረታችን የሳበው አሞራዎቹና ውሾቹ ናቸው። ምንድነው አሞራ ነው? አሞራዎቹ ወደ ላይ ሲሄዱ ውሾቹ ሲጠቁ አሞራዎቹ ወደ ላይ ይበራሉ። በጣም ብዙ። እንደገና ውሾቹ ደግሞ ሲቀርቡ እንደዚህ አይነት ነገር አየን። ሲልም ጠጋ እንልም ብላ አንድ ልጅ አለች። እሷ ናት ቀድማ ሄዳ ምናየው ልጅ ቆሻሻው ላይ አለችን። ጠጋ ብለን ሄደን ስናይ በቃ እኔ እንጃ ፕላሴንታው አብሮ ያለ ነው የሚመስለው። ባየነው ነገር በጣም ደነገጥና ትንሽ የመንቀሳቀስ ነገር ይታይበታል። ከዛ ጮህን። አካባቢ ሰው መጣ። አንዷን ስጠራ ሲሰባሰቡ እኛ ሰዓት እያለፈብን ስለነበር
እኔ ደግሞ እዛ ቁጥ ዘበኞች በጣም ነው የሚገርምሽ። ተገርፈሽ ነው የምትገቢው። እኛ ሰዓት ሁላ በጣም ስለምፈራ ጥያቸው ሄድኩ። በኋላ እሱ ከረፍት በኋላ ነው የገቡት እና እንዴት ወደ ስላቸው በቃ ልጁ እዛ ውስጥ ሞቶ እዛ ውስጥ ቆፍረው ቀበሩና እንጨት ምልክት አደረጉበታል። ከዛ በቃ ተመልሰን ስንሄድ ስንለቀቅ ሩጠን ወደዛ መጣ። ወደዛ ላይ ወደ ልጁ ነው ህፃን አለ እንትናችን አለቀስን። ወይኔ እኔ እንደ ወደፊት ሀብታም ብሆን እኔ እነዚህ ልጆችን ነው እንዳይሞቱ ማደርገው ብዬ እኔ ያልኩባል። እኔ ሀብታም ብሆን አትፈሪም ምናምን አሉ ልጆች። እኔ አልፈራም ብቻ ሀብታም ልሆን ሀብታም ብሆን ብቻ አደርጋለሁ ምናምን የልጅነት ነው። እንደዛ አይነት ነገር ተመኝቼ ነበር እና ያ ምኞቴ እያደላምዶኝ ይመጣል። የኔ ህይወት ከዛ ጋር ሊያገናኝ የሚችል ነገር የለም። ግን ያም ባይሆን ለምን ዝም ብዬ ቤተክርስቲያን ላይ እንደዚህ የሚወርቁ ሰዎችን አጥፋለሁ፣ አጸዳለሁ፣ ሲሞቱ ገነዛለሁ፣ ቀብራለሁ። እንዲህ አይነት ነገር ውስጥ ተሳተፍኩበት በደንብ። ይቅርታና አሁን እንትን የወደቀውን ህፃን ማንሳት ሊሆን ይችላል፣ ማገዝ፣ የተራበን ማብላት፣ እነዚህ የማንኛውም በጎ አድራጎቶች ውስጥ ወይም በቃ በዕለት ተዕለት ህይወታችን ውስጥ በአጋጣሚው እናደርገው ነው። ግን የሞተን መገነዝ የሚለው ነገር ግን እንዴት ነው መጀመሪያ ድፍረቱን ያገኘሽው? በቃ እኔ ይሄንን የተለማመድኩት በዚህ በጎ ስራ ውስጥ ነው። በተለይ ቤተክርስቲያን ላይ ሚዛን እያለው ሚዛን ከፈል ያግኝቼ እንዳልኩሽ ኤኒት እና ቤንች ማህበረሰብ አንደዛ የሚባል ብሔረሰብ አለ። ሚዛን ላይ ቤንች ነው። ሜኒት ቦሌያ የሚባል ደግሞ አለ። ሱልማ ወደዛ አለ እና ከመኤኒት በሚባል ቦታ የሚመጡ ትንንሽ ልጆችም አሉ፣ ትልልቅ ሰዎችም አሉ። የሚጥልምም ያለበት ሰው በእነሱ ሀገር የተረገመ ሰው ነው ብሎ የሚያስቡት እና እነዛ ትንንሽ ልጆችም እድሜያቸው ከ10 ዓመት 9 8 ቢሆኑ ውሃ እያሻገሩ ይጥሏቸው። አሁን እንደዛ ሲገፉ ሲንቀሳቀሱ ምን ሲሉ እዛ ከተማ ይመጣሉ ማለት ነው። የተለያየ ህመም ያለባቸው በቃ ከነሱ ያገላሉ። ልጁ ብቻውን የሚኖርበት ነው። በተለይ የሚጥል ህመም ከሆነ በዚህ አጋጣሚ እዛ ቤተክርስቲያን ደጅ ላይ እነዚህ ልጆች ተደርድረው ነው ማየው። አዋቂው ትንሹ እዛው ሲጥለው ታያለሽ። ያምተራትረዋል፣ ምን ይለዋል። ያ ሰው የጠጣበትም ማንም አይጠጣም። ምጽዋት እንኳን ሲሰጥ በቃ በራሱ የራሳቸውን ነገር አዘጋጅተው እንጂ ኩባያ ተሰጥቶ ጠጥቶ የሚመለስ ነገር የለም። በጣም ነው የሚጸየፉት። ያ ደግሞ ለእኔ በጣም ራስ ታዞንብኝ ማለት ነው። ስለዚህ እኔ ደግሞ ከእነሱ ጋር መቅረብ እንፈለግ ለሌላው ትውልድ ለማስተማር። እነሱም እኮ ሞቶላቸዋል። እኛ ክርስቶስ ለምንለው እኛ የምንቀበለው ስጋ ወደም እኛ ቤተክርስቲያን ብለን ያን ያህል የምናከብረው ክርስቶስ እነሱን ይወዳቸዋል በማለት እነሱን መቅረብ ጀመርኩ ማለት እና እነሱ አይቀርባቸው እኔ ስለምቀርባቸው ከኔ ጋር በጣም እሑድ ሲሆን እኔ ቤት ይመጣሉ። የሆነ ነገር ሲሆን ጠራለሁ። ከዛ ቤተሰብ ሆነ እኔ ሳቀርባቸው ሌላውን ሰው ያቀርባቸዋል ብዬ አስቤ ማለት ነው። እና ሲታመሙ አስታማማለሁ፣ አሳክማለሁ፣ ለምኜ መድኃኒት ገዛለሁ፣ ላጫለሁ ፀጉራቸው በጣም ሲያድግ። እንደዛ አይነት ስራዎች ሲሞቱ ደግሞ በክብር እንዲቀበሉ ይወዳሉ። ቀብር ሌላው ሰው ያው ሲቀበል ታውቂያለሽ ሳጥን ተደርጎለት ምናምን። ይሄ ነገር ለእነሱ ብርቃቸው እና እኔ ደግሞ እነሱም እንደዚህ እንዲቀበሉ ማድረግ ጀመርኩ ማለት እዛ በጣም ብዙ ሰው መከተል ጀመር። በጣም እግዚአብሔርም የሚጠላቸው አይነት ነበረ የሚመስላቸው፣ ግን እንደማይጠላቸው በተደጋጋሚ ነግራቸዋለሁ። ያን ስራ ስራሉ። ሲሞቱም እዛው ነው የለመድኩት እኔ ነገራችን እዛው ነው። አንድ ሰው እዛ ነበሩ፣ ጥበቃ ነበሩ አንድ ቤተክርስቲያን። እሳቸው አንዴ እንዲያሳዩኝ ነበር። ከዛ በኋላ ማን ማለት ነው ያው ወንድ ሲሆኑ አባባ ይገነዙልኛል፣ ሴት ስትሆን ደግሞ እኔ መገነዝ ጀመር። ለእኔ ጥሩ አጋጣሚ ነበረ እሱ። በቃ እዛ የተማርኩት ማለት ይህ አገልግሎት ሳገለግል ነው የተማርኩት መግነዝ። አንዳንዴ እንደዚህ አይነት ማንነቶች በመንፈሳዊ ቤት እንደየእምነታችን በመንፈሳዊ ቦታ ባለ አስተምህሮ በቤተሰብ አስተዳደግ ይመጣሉ። አንዳንዴ ደግሞ እንደዚሁ በድንገት በተፈጥሮ በቃ ዝም ብሎ እንደዚህ ለመልካም ነገር የተሰጠ ሰው አለ በተለያየ ምክንያት ብቻና ምናልባት ያንቺ ከቤተሰብ ካስተዳደግ ነው ወይስ ቅድም ዳስ በመንፈሳዊ ህይወት ጋር የተገናኘ ነው? እንዴት በዚህ ደረጃ
በህይወት እስካለው እስከ ህፃኑ እስከ ሞተው ድረስ እንዲህ በራስ እጅ እስከ መገነዝ ድረስ ያለ ስብዕና እንዴት ሊገነባ ቻለ? ያው መነሻዬ እንደነገርኩሽ ልቤ ነው። ስስ ልብ አድርጎ ፈጣሪ ፈጥሮኛል ይመስለኛል። መሀል ላይ ግን የቤተክርስቲያን ትምህርት ተምሬያለሁ። የቤተክርስቲያን ትልቅ አስተዋጽኦ አለበት። ከዛ ከቤተክርስቲያን ስራ አልወጣም፣ እማራለሁ፣ እዛው ታዘዛለሁ፣ አገለግላለሁ በተቻለኝ አቅም። ብዙ ጊዜ ቅርበቴ ግን ከድሆች ጋር ነው እና እዛ ውስጥ እሰራለሁ። የተለያዩ ምግባረ ሰናይ ላይ መሳተፍን አስተማረች። ውስጥ ያለው ነገር ያሳደግኩት በመንፈሳዊ ትምህርት ነው። ይሄ ነው በደንብ እንዳሳደግ የሆንኩት በዛ ምክንያት ነው። ግን ከዛ ውጭ ያው ይዤ እንድቀር ፈልጋለሁ። ይዤ እንድቀር ህልም አለኝ እንዳልኩሽ አይደል? እኔ ሀብታም ብሆን የምላት ነገር ቢኖረኝ እጄ ላይ እያልኩ ማስባት ነገር በደንብ ማንቀር ጀመርኩ። እኔ ተራ አስተማሪ ነኝ። እዛ ላይ ሚዛን እያለው የግል ትምህርት ቤት የጀመርኩት እኔ ነኝ። ልጆች ውጭ ላይ ለምን ይሰዳደባሉ? ህጻናት በጣም ልጅ ይበዛበታል ሀገሩና በጋብቻ ሄጄ ነው ልጆችን እዛች የተከራዩ ቤት ውስጥ ፊደል አስቆጥራለሁ። በወር ቤተሰብ 10 ብር ይከፍለኝ ነበር። ያኔ አንድ ቤተሰብ ለአንድ ህጻን 10 ብር ይከፍለኝ ነበር እና ባንዱ እንዲያውም ቤተሰቡ ተሰብስቦ መጥቶ እንዴ 10 ብር ለምንድን ነው የሆነ ብር በደንብ አድርገን እንክፈልሽ፣ እነሱንም አልፈሽ እኮ እኛን እያስተማርሽ ነው አሉ። እኔ ለቢዝነስ አልነበረም የጀመርኩት፣ ግን መጨረሻው ላይ ቢዝነስ የሆነ መጣ። ኬጂ ከፈትኩ ዋጥ ምክንያቱ አልኩ ትምህርት ቤት ትምህርትሽ እኛ ጋር እየገባ ነው አሉ። ያው በአጋጣሚ እንዳልኩሽ ባለቤት ሲሞት ወደ ቀዬ ተመለስኩ፣ ወደ ተወለድኩበት። ምክንያቱም በጋብቻ ምክንያትና እዛ ሀገር ሄዱ እዚህ ከዜሮ ጀመርኩበት እቼ ማለት እዛ ትምህርት ቤት ነከራልቼ እዚህ ከዜሮ ጀመርኩ። ተቀጣሪ ሆኜ የአንድ ቤተክርስቲያን ትምህርት ቤት ውስጥ ነው የገባሁት። ምንም ሜዳ ላይ ነው ያመጡኝ። ትችላለች ብለኝ ከዛ ሀገር ሲያመጡኝ በቃ እሷ ትችላለች መታ ተብሎ ስመጣ ሜዳ ነው የሰጡኝ። ያን ሜዳ ነው ወደ 7 ክፍል እንዲሰራ የትምህርት ቤቱ ቢል ኦፍ ኳንቲቲ እንዲወጣ አድርጌ እንደዛ ሆኖ ትምህርት ቤቱ ሳይኖር ማስታወቂያ ወጥቶ ነበረ ገና ሳይገነባ። ስለዚህ እዛው 6 ዓመት ሰራሁኝ በዳይሬክተርና ከዛ በኋላ እንግዲህ ጠንካራ እየሆንኩ መጣ ማለት ነው። እነዛ የነበሩኝ እዛ ጋር የደከምኩባቸው ነገሮችን መርሳት ፈልግ ነበር። ያን ካረኩ በኋላ ይህንን ዓላማዬን ለማስተግበር ማድረግ አለብኝ የሚለውን ሀሳብ ከምንም በላይ ሳንቲም እጄ ላይ መኖር አለብኝ። ስለዚህ የሆነ በጣም የሚያደክም ስራ ሰርቼ ቁም መግባት አለብኛል። መንገድ ላይ ቺፕስ ሰራ ነበር። ቺፕስ እጠብስ ነበረ መንገድ ላይ ቆሜ ማለት እና የኔ እህቶች በዛ በኩል ስለሚያፍሩ ማለት ነው በዚህ በኩል የሚሄድ በተለይ ማታ የቺፕስም ግን ጥሩ ነው እንዲህ ምን ይለናል ምናምን ይሉኝ ነበር። ማነው ምን የሚለን እስኪ በግልጽ አሁን ደስ ይለኛል። እስኪ በግልጽ በተለይ ታናሽ የነበረች አሁን የለችም ሀገር ውስጥ እና በጣም ይሰማት ነበር የኔ ቺፕስ እዛ ጋር መሸጥ። ጠዋት ዳይሬክተር ነኝ ትምህርት ቤቱ ላለው 10 ተኩል ወጣለሁ መጥቼ ቺፕስ ጀምራለሁ። እኔ ራዕይ ስላለኝ አላህ ስላለኝ በ20 ብር በቀን 20 ብር ነበር እኮ የገባው ታውሳለህ እኮ ቢሰበስበው ሰው ዘውዴ ይባላል። ሰው ምናልባት ቢሰማ እንኳን ይህን ኢንተርቪው ይገርመዋል። እና እንደዛ ገብቼ ራሴን እንትን ማለት ጀመርኩ። ያችን ቁብ ስትወጣ መልሼ ያችን ትምህርት ቤት ኬጂዋን ጅማ ላይ ጀመርኩ። ከፈትራት ጅማ ላይ ተከፈተ። አዎ በኋላ በቃ ከዛች ማገኛትን ነገር በአግባቡ ማስቀመጥ ጀመርኩ። እንደዛ ሆኖ እዚህ ግቢ ውስጥ አባቴ መኖሪያ ቤተሰቦች የመኖሪያ ግቢ ውስጥ አባቴ የሰጠኝ ቦታ ነበር። እዛ ላይ እነዚህ ክላት እነዚህ እንትኖች ሰራኋቸው። ከዛ እንግዲህ በቃ ለማንሳት ወደ ከተማ ወጣሁ። በአረጋውያን 3 አረጋውያን በአንድ ህፃን ልጅ ነው የጀመርኩት። ህፃኑ እውነት ለመናገር የሚኖር አልመሰለኝ። ምክንያቱም ድሮ ባለማወቅ ነው የዛሬ 40 ዓመት አስብ። አሁን ደግሞ በጣም ሰው አውቋል። መከላከል ይቻላል። ልጅ ከመወለዱ በፊት ብዙ መጠንቀቂያ ነገሮች አሉ። በደንብ ተሰልጥኗል።
እንዴት ተደርጎ ስህተት እንደዚህ አይነት ነገር ይፈጠራል? ፍጹም እና እኔ ፊኛቸው የተዘጋ እንዳባሽ ፊኛቸው ላይ ችግር ያለባቸው ነፃ ሕክምና እንዲሰጠኝ ማህበራዊ ጉዳዮችን ነው ይሄ ነፃ ላይ ያገኘሁት እንጂ ሜዳ ላይ ወድቆ አይደለም። እዛው እነሱ ቢሮ ላይ ቀርቦ ህፃኑ ይዘውት ምን ያገኘሁት እና እንዴ አሁንም ልጅ ይጣላል እንዴ ያልኳቸው። እንዴ ትላንት መንታ ነበረ ምን ያለሻል? መንታ ልጆች ተጥለው መጥተው ነበረ። በቀደም እንደዚህ ምን ይሰለጠናል? የባሰ ብሶበታል እንጂ ልጆች እኮ ይጣላሉ አልኩ ማለት ነው። በአንድ በኩል በጣም ደስ አለኝ ህልሜ ስለሆነ ማለት ነው። ህልሜ ስለሆነ በጣም ደስ አለኝ። በቃ እንዴት ደስታ ያን ህፃን ራሱ እንዴት ይዤው እንደመጣ ያንን ህፃን ይዤው መጣሁ። ኧረ ተይው ቁስል ሰውነቱ ቆስሏል፣ የምግብ እጥረት አለበት፣ ሆዱ አብጧል፣ ጭንቅላቱ ቆሳስሏል፣ ቶስቻ ያለሽ የሆነ ህመም እኮ ሊኖርበት ይችላል። እንደዛ ነው እዛ መስላል ጭራሽ እኔን ማስፈራራት ነው እንደያዛችሁት እናንተ እኮ እኔን ማበረታታት ማጠገብ በጣም ጥሩ ማድነቅ ነበረባችሁ እንጂ ተስፋ ልታስቆርጡኝ። እኔ ውስጤ አላማዬ ስለነበረ እንዴት እንደነጠቅኳት አላውቅም። ልጁ ቀጥታ ፖሊስ ጣቢያ ይዤ የመጣው አስመዘገብኩ። የዕለት ላይ ለካ ፖሊስ ጣቢያ መጥቶ ወደዛ ላይ ወደ ሴቶች ህፃናት መለሱት። ሴቶች ህፃናት ደግሞ ወደ ፖሊስ ጣቢያ ወደዚህ ሲል ነው ያለው ህፃን መጨረሻ እኔ ይዤው ገባሁ። በቃ መጣሁት። ከ3 ወር በኋላ ይዤላቸው ሄድኩ እዛ ቢሮ። ወይኔ ሲያበሉ ምንድነው አልነገርኳቸው እሱነት በኋላ ግን ጋብዣቸው ዮሐንስ ይባላል የዛሬ 3 ወር ከዚህ ወሰድኩ ስላቸው ደነገጡ። ማንሳት አይችሉም ተቀመጠ። እና ሰው እንዲህ ይለወጣል፣ እንዲህ ነው ሰው እንዲህ ይሆናል አንበል። እንዲህ ነው ዛሬውን አይተን አንፈርጅ። በጣም ሊገርማቸው በጣም ደስ ያላቸው እና መነሻ ይሄን ነገር አረሳ ከረት እንዳልወጣ ብቻ ሳውራ አይደል። ኧረ በጣም እኔ ራሱ ተመስጬ ዝም አልኩኝ እንጂ እያሳልኩት ነው። ብዙ ጊዜ አይምራቸውን የሚያማቸው ሰዎች የተጎሳቋቆሉ ጎዳና ላይ ያሉ ሰዎችን ምናምን ስናይ የሆነ እነሱም እንደኛ ውሃ አጥርቷቸው ንጹህ ሆነው አይምሮም የታመመ ጤነኛ የሚሆን የከሳውም ሰውነትም አለ አይደለ የሆነ ትክክለኛ የምንለውን እኛ የሰውነት ገጽታ የሚይዙ የሚላበሱ አይመስለንም። በቃ እንደዛ ሆኖ ስናያቸው እንደዛ ብለን የሆነ ምን ሰጣቸው ቦታና የሆነ እነሱን ይገባል ብለን የምናስበው ነገር አለና እንደነዚህ አይነት ሰዎች ደግሞ ከማህበረሰብ ውስጥ ተገለው የነበሩትን አምጥቶ ልክ ትክክለኛ የሆነው ንጹህ አድርጎ አምጥቶ ማቀላቀል በጣም ቀላል ስራ አይደለም። በተለይ ደግሞ ያንቺ ልጅ ላይ በጣም ትኩረት ታደርጊያለሽ፣ ህፃናት ላይ አሁንም ብዙ በየጊዜው ወድቀው የሚገኙ ህፃናትን እያነሳሽ በየጊዜው እንግዲህ ለመጀመሪያ ጊዜ ሄደሽ ከዛ ያንን ህፃን ወደ ቤት ወደ አንቺ እንዳመጣሽው አሁን ደግሞ ካንቺ ደግሞ ለሌሎች እንዳንቺ አይነት ቅልብ ላላቸው ሰዎች በየጎዳናው በተለያየ አጋጣሚ ወድቀው ከእናታቸው ተለይተው ያሉ ህፃናትን ደግሞ አንቺ ደግሞ ወደ መስጠት ያው መስፈርቶች አሉ እናነሳቸዋለን ወደ መስጠት መተሻልና ይሄ ቀላል ስቴፕ አይደለም። አሁን ሰው ለሰው ምን ያህል ጊዜ ሆነው ምን ያህል እድሜን አስቆጠረ? ሰው ለሰው አሁን 7 ዓመት ሞላው። ባለፈው ዳር 7 ዓመት አለፈን አሁን። ሰው ለሰው ያልሹ ስሙን ያው ግልጽ ነው በርግጥ ግን ካንቺ ለመስማት በምን እንዴት መጣልሽ ስም? አይነት ሃይማኖታዊ ዘራዊ ምናምን ነገር እንዲኖርበት ስለማልፈልግ በቃ ሰውን በሰውነቱ ብቻ ሰው ለሰው ልጅ እንዲቆም እንዳያልፍብኝ ወዴትም እንዳያልፍብኝ ሰው ነው ከባድ ፍጥረት በምድር ላይ ሰው ነው። ስለዚህ ሰው ለሰው ያልኩት ከዚህ አንፃር ሰው ለሰው ቢተጋገዝ ሰው ለሰው ቢረዳዳ በሚለው ማለት ነው። እውነት ነው። ምን ያህል ህፃናት አሉ አሁን? አሁን 22 23 አሉ እዚህ ቤት ለቤቶች ሳይጨምር ማለት እዛ 35 ምናምን ከቤተሰብ ከቤት ለቤት ከምንደግፋቸው ጋር 35 አካባቢ ነው ያለው። ያው ስለሚሄዱ ነው ሲሄድ ሲመጣ ይወጣል፣ ጉዲፈቻ ይገባል ይወጣል፣ ይገባል ወዲያው ይወጣል። አራት እዚህ እንዲያድጉ ነው ያልፈቅድም
ያው እነዚህም እንግዲህ ቀድሞ የገቡ ልጆች ስለነበሩና ሰው ሴቱን እየለቀመ ስለሚወስድ ወንዶች ማደጊያ ላይ ይቀራሉ በብዛት። እንዴ ቆይ ይቅርታ፣ የጾታ እኩል አይደለም እንደሚወሰደው ለማሳደግ ማለት ሴቱ ላይ ያደላል ማህበረሰቡ? ለምን እስቴን በደንብ አስረጅኝ። አሁን የሰማሁትና ግራ እንግዳው ነው ቢኖ ለጆሮዬ። በኔ ልክ ያው የሚወስዱ ሰዎች ሊያወራሩት ካልነበረ ነው፣ ግን ካለሽ ልምድ ማለት ነው። እንግዲህ ያው ጥቅማቸውን ነው የሚያዩት። ሴት ከእናቷ ስላጠፋ የሚላሉ ሴቶች ሁልጊዜም ቢሆን ከእናቷ ስላጠፋ ቅርብ ነች ለችግሯ ይላል። ወንድ መጣ ልበቡን ጥሎ አስተዳደጋችን ማለት ነው። በባህላችን ጊዜ ወንዶች ውጭ ይላሉ። ሴት ስትሆን ግን ጓዳዋን፣ ቤቷን፣ እናቷን፣ አባቷን ትፈልጋለች። አልፋ ከራሷ አንድ ቤተሰቧ ታያለች ብሎ ከራሷ ግን ለሚያስበው ለልጁ ጥቅም ብቻ ሳይሆን ነገ ትጠቅመኛለች አላለ ትጠቅመኛለች ነገ እሷ አለችልኝ ብሎ እንደዛ ይመስለኛል። አዎ የምር በቃ ልጅ ሲባል ዝም ብሎ እንትን የሚባል ነው የሚመስለኝ እንጂ ይሄንን አንግል አላየሁትም። በእርግጥ አዎ በተፈጥሮ ያው ብዙ ጊዜ ሴቶች እንዳልሽው አግብታም ወጣ ምንም ብላ ለቤተሰቦቿ ቅርብ ነች እና ይገርማል ይሄን ካልኩሌሽን መኖሩ። ወንድ ሴት ተወለደች ሲባል ምንድን ነው የሚለው? ወንዶች አይ ምን ይላሉ አይደል? ሴት ሚስት ምን ወለደች ሲባል ሴት ወለደች ይላል። ለመናገር የሚሰቀዋል ባለጌ ሴት ስትሆነሽ ተው ችግር የለውም ይላሉ ወንዶች ይባል። አሁን ግን ያ የለም። በጉዲፈቻ እንኳን ሴት ናት የተፈለገች ያለችው። አሁን አይገርም ደስ የሚለው ነገር ወንዶች ራሳቸው ሴት ይላሉ። ሚስቶች ብቻ ሳይሆኑ ሴት ብትሆንልኝ ምናምን ሴት ልጅ የምትፈለግበት ሰናል። ተመስገን። ያው ጥቃቱ ቢቀርልን ደግሞ አድገን መጨረሻ ላይ አሁን ብዙ ጊዜ ልጆችን የሚወስዱት ካለሽ ልምድ በተፈጥሮ መውለድ ያልቻሉ እንዲሁ እናሳድግ በሚል ወይስ አሁን ይሄ ተለምዷል ጉዲፈቻው ከልጆች ጋር ቀላቅሎ አብሮ የሁሉም ቤተሰቦች የተወሰነ ደግሞ እንዲህ በጉዲፈቻው ወስዶ ማሳደግ? የሚበዛው የሌላቸው ናቸው፣ ግን ቁጥራቸው የተቀላቀለ ነው። ለእኔም ራሱ ታሪክ እየሆነብኝ ነው። የሚቀላቅላቸው የበዝነት ደስ ይላል በጣም። አንድ ልጅ ትሆንና አንድ ትሆንና አንድ ልጅ ወይ ሁለቱም ወንዶች ይሆኑና አንድ ሴት ሊጨምር ይላል፣ ወይ ሁለቱም ሴቶች ይሆኑባቸውና አንድ ወንድ ሊጨምር ይላል። በጣም ደስ ይላል። በህጋዊ መንገድ በአግባቡ ነው የሚያስቡት። በጣም ተገቢውን ነገር ሁሉ አሟልተው ነው የሚያስቡት። በጣም ልጆችን የምታገኝበት መንገድ ቤቱ ይበዛል። ወድቆ መንገድ ላይ ጎዳና የሚገኙ ህፃናት ይበዛሉ ወይስ በምን አጋጣሚ ነው ወደ አንቺ ህፃናቶች የሚገቡት? ወደ እኔማ ፖሊስ የሚያመጡ ፖሊስ፣ ሴቶች፣ ህፃናት የመንግስት አካላት ናቸው የሚያመጡ። ህፃኑ ተጥሎ ሲገኝ የተጣለበትን ሁኔታ ያነሳው ሰው በበለቱ አብሮ የነበረ ሲነሳ ያየ ሰው ጭምር ነው የሚደውሉት ምስክሮች። ስለዚህ ህግ አካላት ነው የሚያመጡልሽ? አዎ እነሱ ናቸው። እንዴት ነው ግን ማለት አሁን ሁሌም በየዕለቱ ይገባል ህፃን ማለት ይሄን ያህል የመጣል ነገሩ ምን ያህል ነው እንደው በጥናት ቢያዝ በፐርሰንት? በአንድ ዓመት ውስጥ እንግዲህ 143 ሲካፈል ለ12 ለአንድ ዓመት ያ ቁጥር ተካፍሎ የሆነ አስቢ የተደረገ ነገር አለ። ዞሮ ግን ቢያንስ በወር የለም የተባለ ጊዜ በወር 2 ህፃን ልጅ ይጠፋል ወይ 3 ህፃን እና በአመት ነው ወደ 37 መሰለኝ በአመት 37 ልጅ ነው ያሉት ሬሾው ሲያዝ። እንደው ገጠመኝም ካለሽ እናት ነኝ ብላው የመጡ ወይ እንደዚህ ወላጅ ነን ብለው የመጡ ያጋጠመሽ አለ ከዚህ ሁሉ ህፃናት ውስጥ? እንዴ ጊዜ እስካሁን ያልገጠመኝ ነገር ቢኖር እሱ ነው አይደለ?
አልከተመኝም። ብዙ ጊዜ እንደዚህ አይነት ነገር በፊልም ስናይ በታሪክም ስንሰማ አይተሽ ከሆነ በቅርብ ርቀት ሆነው ልጆቻቸውን ያያሉ ይከታተላሉ የሚባል ነገር አለ እና ሜቢ እንደዚህ አይነት ነገር ካለ በሰዓቱ በተስፋ መቁረጥን በተለያየ ምክንያት ውስጥ ሆነው ያደረጉትን ነገር አሁን ከመሳሳት ወይ ነገሮች ሲመቻቹ እዚህ እንደዚህ አድርጌ ነበር ብሎ የመጣ ወላጅ ገጥሞሽ ከሆነ ብዬ ነው። አይ ለጊዜው አልገጠመኝም። ካሁን ምንም የለም። ምክንያቱም እኛም ያው ልጆች ሲሰጡ በገና ለሚሰጡት በጋሪ ነው የሚሰጡት። እኛ ቤት ወደ ቤት ሄደው ቆመ የዛች እናትነት መብት ተገቦ ነው ለዚህኛው የሚሰጥ እና በስነስርዓት ጋሪ ነው የምናደርጋቸው። እኛም አንድ ሰው ልጅ ያሳድግ ቀላል መስዋዕትነት የሚከፍለው እውነት ነው። እንቅፋትም እንዳይገጥም እውነት ነው። የግድ ንጹህ የምንሰጠው የሆነ ጀልባው ላይ እንኳን የሆነች እናቷ የሞተኛ ናት የሆነ ነገር ከተባለ ራሱ እንደዚህ ልጅ ይቆያል እንጂ ለአሳዳጊ እንዲሰጥ እናመቻቸው። መልካም እናመች ይልቁ ከዛ ውጭ የሚገጥመኝ ተቀበይኝ የሚሉ እናቶች በውስጥ ይመጣል። ተቀበይኝና ልሂድ ልፈርምልሽና ልጄ ልስጥሽ ይሉ የምርሽና እኔ በፈለግሽው አስፈርሚ ፈርመሽን ልጄ ልስጥሽና ትላለች። እኛ ደግሞ የተቋቋምንለት ዓላማው ስራም ስላልሆነ ልጅሽ ለእኔ ፈርመሽ የምታሰቂበት ምንም አይነት ምክንያት የለም። እኛ የምንሰራው እንዳንቺ በቅፍ የሚያቅፈው የሚያዝለው የጠፋ ህፃን ነው እኛ ጋር የሚገባ። አንቺ ግን በህይወት እስካለሽ ልጅሽን ማበረታታት እንድናበረታታሽ ቢሆን ጥሩ ነው እንጂ ልጅሽን ላይ እኔ በቃ እኔ ሌላ ህይወት እፈልጋለሁ እኔ በቃ ሌላ ላይፍ ልኖር ትልሻለች ማለት ይሄኛውን ሳጨርስ ሌላ ስለዚህ ሰጥቼ መሄድ ነው የምፈልገው። ካልፈለግሽ ጥዬልሽ ይመጣል በፖሊስ ትለኛለች። መጨረሻ ላይ እምቢ ስላት ማለት እስከዚህ ድረስ እናቶች ይመጣሉ የሚልም አሉ ለማስረከብ ማለት ልጆቻችን ውስጥ ብለው በግልጽ እናንተ የሚወስዱ እናቶችን ባይሆን ፈልጉልኝ ብትሉኝ ጥሩ ነው። እናት ያላቸው ነው ስጅ ያሳደጋሉ በግልጽ እነሱ ከተገኙላችሁ በቤት ተራርማችሁ ትሰጫለች በህግ ፊት። ወሳጆች አሳዳጊዎች ራሱ እናታቸው ያለች ከእናት እጅ መቀበል ፈልጋለሁ የሚሉ አሉ። ይኖራል። ያው ጊዜ ስጡንና እንፈልግላችሁ ትንሽ አይሉ ያ ከተቀበላችሁ ተቀበሉ ካልተቀበልሽን ያው በፖሊስ ይመጣልሻል ትለኛለች ማለት እዛ ጋር ሄጄ ብጥለው ዞሮ ዞሮ ህግ በእጃ ዙሪያ ያመጣዋል ነው። ከባድ ነው። እናቶች አሉ ደግሞ ሊሰጡ ይመጣሉ። በቃ እንሰጣለን ልንሰጥሽ ነው ይላሉ። ለምን አታሳድጉም እናንተ? ከበደኝ እኔ ምንም ነገር የለኝም። ልጅም ጦር ሜዳ ሄዷል። የወለድኩለት ሰው እኔም ተማሪ ላይ ትምህርቴን አቋርጬ ነው። ህይወቴ ተበላሽቷል። ምን አድርጌ በምን እኔ ምን በልቼ አጠባዋለሁ? እኔ ምን ጠጥቼ አጠጣዋለሁ? ቤተሰቦችም እንዲሁ የኬር ኖር ነው የሚያደርጉኝ አያስገቡኝም ትላለሽ እና ለምን እዚሁ ግቢና እኔ ጋር ስራም እየሰራሽ ሌሎችን ልጆች የተንከባከብሽ ያንቺንም ልጅ እያየሽ ለምን አትኖሪም? ጥሩ እድል ነው። እኛ እናት ከሆነ ፊቷ ላይ የሚነበብ ነገር አለ። እኛ የምናየው በጣም ደስ ይለኛል። ይህን ማካረችልኝ በጣም ነው ደስ የሚለኝ የምትል እናት ከሆነች እኛም በአንድ አፍ እናስገባ ማለት እዚሁ ገብታ ልጇን እያሳደገች እሷም ራሱን ችሎ እስኪሄድል ነገ እሷ ሌላ ቦታ እንኳን ስራ እንድትሰራ እዚህ ከለመደ ነገ ጥራው ብትሄድም ሰርታ ትመጣለች ነው። እንደዚህ አይነት ነገር እናመቻቻለን። አሁን ያሉን ሙግቶችም እንደዚህ አይነት እናቶች ናቸው። በጣም አሪፍ ደስ ይላል። አሁን አንድ ሰው ከሰው ለሰው ህፃናትን ወስዶ ማሳደግ ቢፈልግ መስፈርቶቹ ምን ምንድን ናቸው? መስፈርቶቹ በጣም መሰረታዊ የሚባሉ 5 መስፈርቶች አሉ። 13 ነጥቦች ናቸው። ግን ያው በጣም መሰረታዊ የማይቀሩ የሚባሉ ነገሮች አንደኛው እድሜ ነው። የአሳዳጊው እድሜ ከ60 ዓመት በታች መሆን አለበት። እኛ ጋር ያው ከ50 ዓመት በታች ነው የሚለው።
ግን ሌሎች ማሳደጊያዎች ላይ ሲታይ ህጻናት በታች ነው የሚለው እንደዛ የሆነ እኛ 50 ይላል። ሁለተኛው ተላላፊ ህመም የሌለው ወደ ሌላ ሰው ወደ ህፃኑ ሊተላለፍ የሚችል ህመም እንደሌለው ማረጋገጫ ሲያቀርብ፣ እኛው ቋሚ ገቢው ማለት ቋሚ ንብረት ያለው ይላል። የወር ገቢው በቂ የሆነ ህፃኑ ለማስተዳደር የሚችል እንደዛ በቂ ገቢ ያለው መሆኑ ሲታመንበት ይላል። ሌላኛው የጋብቻ ሁኔታ ለጋብቻው ማቅረብ የጋብቻ ሰርተፊኬት ማቅረብ ይኖርበታል። ያላገባች ከሆነችም ያላገባች የሚል የፈታስ ሁኔታ ያላገባ አይፈታም የሚባለው የፈታ ይቀርባል። ፍርድ ቤቱ ከሆነ የፍርድ ቤቱ የፍቺ ይቀርባል፣ ያላገባ ይቀርባል ማለት ነው። እንደገና የፍቺ ይቀርባል። ሌላው ከወንጀል ነፃ ከዚህ በፊት ወንጀል ሰርቶ የሆነ ሰው ከሆነም አይሰጥም። ከወንጀል ነፃ ስለመሆኑ ወንጀል ምርመራ ከፌዴራል ፖሊስ ወይም ካለበት ሀገር ፖሊስ የወንጀል አሻራ ነፃ ያመጣል ያቅርብ ይላል። ሌላው ከአይምሮ ህመምም ነፃ መሆን አለበት። ያዝ አይምሮ ህመምተኛ አለመሆኑ መረጋገጥ አለበት። ከዛ ውጪ ከቤተ እምነቶች ወረቀት ያስፈልጋል። ከሱስ ነፃ ሀገራችን ላይ ስለሌለ ምርመራው ከቤተ እምነቶች ይህ ሰው ከሱስ ነፃ መሆኑ ምናምን የምትገልጽ ወረቀት ምስክርነት እንዲያቀርብ ይላል። ከሚኖርበት ቀበሌ የድጋፍ ደብዳቤ ያስፈልጋል። እነዚህ የመሳሰሉት ናቸው። እነዚህ ነገሮች ያሟላ አንድ ቤተሰብ የቁጥር ተመን አለው? ለአንድ ቤተሰብ አንድ ልጅ ወይስ አቅሙ በቻለ ልክ? የሚያካስ ከሁለት ልጅ ወሰዱ ማለት ትልቁ ሁለት ልጅ ነው። ከቻለ 3ም 4ም ማድረግ ይችላል። ይችላል። በቂ ሆኖ ከታመነበት መንግስት ካመነበት አያያዙ የልጆች አያያዝ ላይ ሱፐርቪዥን ላይ የተሻለ ሰው ከሆነ ያው ገንዘብ ብቻ ሳይሆን የሚያስተላልፈው ፍቅር ከምንም በላይ እኮ የሚበልጠው ፍቅር ነው። እኔ ልጆች ሚሊዮን ያለው ሰው ወጥቶ ከሚወስዳቸው ልጆቹ ውሃ ውስጥ የተሞጣለቁ እኔ ጋር የሚኖሩት ነው ይፈልጉ። ልጆች እንደዛ አይነት ነገር ላይ ከፍ ሲሉ ነው ነገር ላይ ያዩት እንጂ እውነት ነው አሁን ባላቸው ነገር ከሰው ለሰው እንግዲህ ህፃናትን ሲወስዱ እነዚህን ሁሉ መስፈርቶች አሟልተው አቅመዋለን ብለው ከወሰዱ በኋላ የእናንተ ፎሎ አፕ ምን ያህል ነው? አንድ ወላጅ አንድ አሳዳጊ ያንን ልጅ ያንን ህፃን ከወሰደ በኋላ እንግዲህ ያው በአመት አንድ ጊዜ እኔ በራሴ ስኬጁል በአመት አንድ ጊዜ ነው ክሮስ ቼክ ማደርገው። አብላጫ አዲስ አበባ ነው ያለው ቀጣይ ቁጥሩ ጅማ ነው። እዚሁ አብላጫ አዲስ አበባ ነው ያለው። በሆነ ጊዜ ሲሄድ 3 ልጆች በሆነ ጊዜ ሲሄድ 5 ልጆች እንደዛ አደርጋለሁ። አሁን ግን ከሴቶች ጽሕፈት ቤት ጋር አብረን በመሆን ለሱፐርቪዥኑ ቀጠሮ ይዘናል። ከሀገር ውጭ ሳለ ኃላፊነት እነሱ ደም ስለሚመለከት ነው። ከሀገር ውጭ ሳለ ከሀገር ውጭ ለጊዜ አሉ ጽሕፈት ፕሮሰስ ላይ ያሉ አሉ። በቅርቡ በጣም ደስ ይላል። ግን እውነት አሁን ልጆቹ እንደዛ ሄደሽ ፎሎ አፕ ስትከታተያቸው ምናምን አድገው አንቺ ጋር ሲመጡ የነበረበት የሰውነት መጠን ይኖራል በተፈጥሮም እንደዚሁ በማጣትም እና ምን ይሰማሻል ስታያቸው? በጣም ደስ ይለኛል። የዛሬ 3 አመት መጥተው ነበርና ዛሬ 3 አመት ነው 4ኛ አመታችን ላይ ይዛቸው መጥተው ነበር የተወሰኑትና እንግዲህ ትንሽ በቅፍ ሲሄዱ ሲመጡ እኔም ልደቴን አከብር ነበር። በጎ አድራጎት ድርጅቱ 4ኛ አመት ነበር። እዛ አዳራሽ ሳያቸው እውነት ተሰማኝ እርካታ። መቼም ይሰማኛል ብዬ አላስብም ከተወለድኩ
አሁን ደስ በጣም የልጆቹ አገኛኘት በሌሊት ከሌሊት 6 ሰዓት ከሌሊት 7 ሰዓት ለጅብ ተጥለው በዛ ልጆች ሰው ሆነው አሁን ተምረው መጥተው እንደገና አድገው ሳያቸው ከዚህ የበለጠ ምን አለ? ምን ደስታ አለ? ምንም። በጣም ነው ደስ የሚለው። እውነት ነው። እሱን ነው የህሊና እርካታው ቀላል ነገር አይደለምና አሁን ግን ሰው ለሰው በቋሚነት ህፃናት ላይ ብቻ ነው የሚሰራው ማለት እንችላለን? አይ አረጋውያንና አእምሮ ህሙማን አሉ። ያው ቁጥራቸውን መጨመር አቁመናል። አንጨምርም። ቁጥራቸውን ባሉት ቁጥር ነው የሰራን ያለን አሁን ባለን። ምክንያቱም ግቢው አንድ ነው። በአንድ ግቢ ውስጥ ነው 3ቱም አካላት ያሉት። አእምሮ ህሙማን አሉ፣ አረጋውያን አሉ። ሴቶች ናቸው አእምሮ ህሙማን አብላጫውን የሚሰራበት ማለት ነው። መነሻዬም ሴቶች ስለሆኑ ያው ተፈጥሯችን አደጋ ተጋላጭ ነው አይደለ? ሴቶች አንድ አእምሮ ህመምተኛ ሴት ጎዳና ላይ ተኝታ ስታድር ከ2 በላይ ወንድ ሊመጣባት ይችላል። በሩካቤ ሊገናኝሽ የሚላል እንግዲህ እቺ ሴት ምን አይነት በሚዛ እንደምትነሳ ማሰብ አያዳግም። ስለዚህ በጣም እኔ ማገዝ ፈልጋለሁ እነሱንና ዝም ብዬ እንደ ፓይለት ቴስት ለምን አንሰራም ብለን በአእምሮ ህሙማን ላይ መስራት ስንሞክር በቃ ጉዳዩ በጣም በቃ ያሸፍታል። በቀጥ ይጨምር ይላል። 1-2 ሰው ላለው እነሱ ደግሞ ድንታይ ደግሞ አሁን እስኪ ደግሞ ሊጨምረናል ዞራል በተባውት ደግሞ ያችን ይዤ እመጣለሁ ደግሞ ያችን ጭኜ እመጣለሁ እንደዚህ እያለው ያጓጓሻል። በጣም ከአውሬነት ወደ ሰውነት ሰው ሲለወጥ ከማየት በላይ ምን እድል አለና እንደዛ ነው። 27 ናቸው። ከ27ቱ 7 ወንዶች ናቸው። 20ዎቹ ግን ሴቶች ናቸው። ማገዝ ይቻላል። ያው በሞትም የተለዩ አሉ። እድሜ ልክ አእምሮ ህመምተኞች መድኃኒቱ ከባድ ስለሆነ ጉበት መንካት እድል አለ። እንደዛ አይነት መልክ የሚገኛቸው ልጆቻችን አሉ። አሁንም እንግዲህ እነዚህ ቁጥሮች አሉ። አሁን አዲስ መንግስት የሰጠን ቦታ አለ። እዛ ላይ ለእነሱ ሰፋ አድርገን ምቹ ሁኔታ ለመፍጠር እየተዘጋጀ ነው። ህፃናቱ እዚህ እኔ ጋ ይቀራሉ። አዛውንቱና አእምሮ ህሙማኑ ቦታቸው ባሉ 5,000 ካሬ ያለ እዛ ላይ ቦታቸውን ለመገንባት እንግዲህ ደፋ ቀና እያለ በጣም ደስ ይላል። ቦታ አግኝታችኋል? በጣም ደስ ይላል። እውቅና ያገኘሽው መቼ ነው ማለት ነው? ወዲያውኑ ነው? 2011 ነው። በጣም ደስ ይላል። አሁን እዛው እንዳልሹ እንግዲህ እዛው ነው 3ቱንም ያስሻቸው በግልሽ ማዕከል ውስጥ ነው መኖሪያ ቤትሽ ግቢሽን እና ያው የአእምሮ ህመም በጣም ከባድ ነው። ሰው አእምሮን ከሳተ ሁሉን ነገር በሌላ ሰው ጫንቃ ላይ ነው ያለውና ከህፃናቶቹ አንፃር እዚህ ጋር ደግሞ ህፃናቶቹ ራሳቸውን የቻለ ደግሞ ለየት ያለ ትኩረት ይፈልጋሉ። አረጋውያንም እንደዛው በመቀጠልና እንዴት ነው ያለሽ የሰው ኃይልስ? አገልጋዮቹ ወይም እነሱም በትብብር ነው ወይስ ተከፋይ ናቸው? ምክንያቱም ከኢኮኖሚ አንፃር እንዴት ነው ማኔጅ የምታደርጊው? እንግዲህ ግድ ነው። በጎ ፈቃደኛ ለተወሰነ ቀን ብቻ ነው የምታገኘው። በበጎ ፈቃደኛ ብዙ የምትገፊ ስራ የለም። በጎ ፈቃደኛ በተመቸው ሰዓት ነው የሚሆነው። ጥለሽ የምትታየው ነገር አይኖርም። ዕለት ዕለት የሚሰራ ስራ ስለሆነ የግድ ሰው መቅጠር ያስፈልገዋል እና ሰዎች አሉ፣ ምግብ ቤቶች አሉ፣ ጽዳት አለ፣ ሞግዚት ህፃናት ተንከባካቢዎች አሉ። ቀለል የሚያደርግልን ምንድን ነው? እነዚህም እናቶች ስለሆኑ ልጆቻቸውንም ስለሚያግዙ በዛ የራሳቸውንም ልጆች ስለሚታደግ ድርጅቱ እነሱንም ቀለብ ልብስ፣ መኝታ፣ መድኃኒት፣ ሕክምና ችሎ ስለሆነ ለሞዴስ ለአንዳንድ ለሴቶች ንጽህና እቃዎች ነው የምንከፍላቸው። እኔ እንደሌላም ሰው ሙሉ ክፍያ ቢሆን ድርጅቱ እስከዛሬ ቢኖር አይመስለኝም። ይከብደናል። ይህን የምናከበት አንድ አእምሮ ህመምተኛ ስትድን ታገለግላለች፣ ገብታ ትሰልፋለች፣ የሆነ ሰልፍ ትይዛለች ማለት ነው። ሌላውን ደግሞ ታገዛለች፣ ሐኪም ቤት ትወስዳለች፣ ሆስፒታል ታድራለች። እችኛዋን ደግሞ ታገዛታለች፣ ሌላዋን እህቷን። እሷ መድኃኒቷን በሰዓት እየወሰደች ያችን ሄዳ ታስታምማታለች። እሷም ደግሞ ወደ ራሷን እስክታቅ እቺ ታገዛታለች ማለት ነው። እርስ በርስ እዛው ይተካከማሉ። አገልግሎቱ እዛው ይተካካል።
አዎ እዛው ይተካፋል ብቻ ማለት እዛ ላይ ሆስፒታል ላይ መድኃኒት የሚገዛላቸው የሚያመቻችላቸው ነገሮች ፋሲሊቴት የሚያደርግላቸው ብቻ ነው የሚፈልጉ መድብ ያለሽ እነሱ በራሱ ይሄ ነው የሚያውቀው እንጂ ያው ቅጥረኞች አሉ። እስካሁን እንግዲህ በፊት ስጀምረው ቅጥር 9,500 ነበረ። አሁን 38,000 ነው 39,000 ነው የወር ደመወዝ። እሷን በጣም ሚኒማይዝ ተደርጋ ማለት ነው። አሁን በወር የምንከፍለው የደመወዝ ብቻ ከታክሱ ጋር ወደ 40,000 ብር ይሆናል። ሰው ለሰው ቋሚ መተዳደሪያው ገቢው ምንድነው? የአባላት መዋጮ። አንቺም አባል ትሆኛለሽ ከዚህ በኋላ እንግዲህ በወር 100 ብር ትከፍያለሽ። ደስ ይላልኝ። አባላት እነኚህ ናቸው በቃ በወር 100 ብር የሚከፍሉት ናቸው የቤት ያዙ። እውነትሽ ነው? በወር 100 ብር በወር 100 ብር በአመት 200 ብር ቲክቶክ ላይ እሺ ብቻ ይንተሰል በአብላጫዎቹ ደግሞ በሌላው ዓለም ከኢትዮጵያም ከውጭም ያሉ በወር 100 ብር ግን የሚሰጡ አባላት ናቸው። ቋሚ ገቢያችን ይሄ ነው በቃ። አሁን ነው በቅርቡ አንድ ትልቅ ዳቦ ይጀምረናል። ሻማም እዚሁ የራሳችንን ሳሙና እዚሁ ማምረት እየጀመርን ነው። ወደፊት ራሳችን ሰርተን ራሳችን ችለን ፕሮፊት ሳንቆም እንሰራበትን ነው እናስብ። አሜን ያርግልን። እንዴት ነው አባል መሆን የሚቻለው? እስቲ በዛው ለኔም ንገሪኝ፣ ለይታ ቤተሰቦቻችንም ንገሪኝ። አባል መሆን የሚቻለው ያው በጎ ፈቃደኝነት ነው የሚያስፈልገው ለአንድ አባል። በጎ ፈቃደኛ ይሆናል ነው የምንፈልገው። ብቻ በ3 አመት አንድ ጊዜ የሚመጣ ጅማ በ3 አመት አንድ ጊዜ ጅማ ጉዞ ከአዲስ አበባ ወይም ሐዋሳ ቢኖራሉ አዳማ ሊሆን ይችላል መምጣት የሚፈልግ ግን ያው መሰረታዊ ነገሩ 100 ብር መክፈል የሚችል አባል ነው። ስልኩ ያስፈልገናል፣ አድራሻ ያስፈልገናል፣ ሙሉ ስም እንወስዳለን። ከዛ አካውንት ስንልክ በቴሌግራም አታች አድርጎ ይልካል ማለት ነው። ያስገባው ወይ 6 ወር ወይ 3 ወር ወይ አመት ሊያስገባ ይችላል። በጣም አሪፍ። ስለዚህ በደንብ አባሎች አሉሽ ማለት ነው። ብዙ ቤተሰብ አፍርታችኋል የሚያግዟችሁ። በጣም ደስ ይላል። ሰው በተለያየ ነገር ይቀናል። በደግ ልብ መቅናት የመሰለ ነገር የለምና ህይወትሽን ዝም ብዬ ሳስበው የሚያስቀና ህይወት ነው ያለሽ። በቃ ክፉን ያርቀው ያ ሁላችንም ሞት ስለማይቀር ነውና እንደው አሁን አንቺ በዚህ ጊዜ እንደው ባትኖሪ እንኳን በህይወት ማለት መስራት ያለብሽን እድሜሽን በጣም ተጠቅመሽበታል። ብዙ ህፃናት ለእልፍ ህፃናት አረጋውያን፣ አዛውንቶች፣ አእምሮ ህሙማን ማድረግ የሚጠበቅብሽን እንደ ሰውኛ አድርገሻልና እንደዚህ አይነት ህይወት ያስቀናኛል በግሌና ፈጣሪ ጨምርልሽ። እንደው ግን ምናልባት በዚህ ሁሉ አገልግሎትሽ ውስጥ ታይምሮሽ የማይጠፋ ባንቺ ማዕከል ውስጥ መጥቶ ህይወቱ የተስተካከለለት ከመገኘቱ እስከ መጨረሻው ድረስ ወይም እስካደገበት አጋጣሚ ድረስ ታይምሮሽ የማይጠፋ ገጠመኝ ካለሽ የአንድ ህፃን ታሪክ ካለ እንደው ብታካፊን። እሺ ያው እንዴ የሚያስቀና ህይወት ገና የለኝም፣ አልሰራሁም። ገና 7 አመት ይሆናል። ገና 7 አመት እና ከ37 ለ47 አመት የሰሩ እናቶቻችን እነ ዶክተር አበበች ጎበና እነ ወይዘሮ ዘውዲቱ መሸሻ እናቶቻችን ወደግባቸውና እነሱ እያሉ እነሱን ሳያሳፍረኛል ሰርቻለሁ ብሎ ማውራት ይከብዳል። ወትሮም የሚሰራ ሰው አልሰራውም ነው የሚለው። ወደፊት ወትሮም የሚሰራ ሰው ምንም አልሰራውም ነው የሚለው። አይ እሱ አይደለም ያው እውነታውን ስታይ ማለት ነውና ገና መች ተጀምሮ ለ500 ሰዎች እዛ ማለት ያናዘጋጃለን ብለን ወዲያ ወዲህ እያልን ያን ጊዜ ሰዎቹ ገብተው ህጻናቱን ቦታ ይዘው ሳይ ያኔ እልል ይሆናል። አሁን ግን ገና እየጀመርን ነው እንግዲህ ጅማሬ ላይ ነን። ሌላው ምንድነው ያልሽኝ የማትረሺው ነገር ብለሽኛል። በጣም የማረሳቸው ነገሮች አሉ። በጣም የማረሳቸው ጉዳዮች አሉ። ከዛ ውስጥ ሁለቱ ግን ጊዜ ያረሳቸውም እና እዚህ ከሳው ጋር የተያያዙ ናቸው። አንደኛው አንድ ተፈጥሮ ማለት የሃይድሮሶፋለስ የሚባል ጭንቅላቱ ውሃ ሞልቶ
ወዲያው ውሃ ቢሞላ ጭንቅላታቸው ከሰውነታቸው በላይ የሚሆን ህጻናት አልገጠሙሽ? እንዲህ አይነት ህጻናት ተጥሎ ወደ እኔ መጣ ማለት ነው። እና ሴቶችና ህጻናት ቢሮ ደወሉልኝ። ከተማ አካባቢ ስለነበር ጋብዬ ምንድን ነው አልኳቸው። አይ ልጅ ተጥሎ ነው ብለው አንድ ሴት አቅፋው ቁጭ ብላለች። ልጁን አየው። እኔ ለሌላ ስራ ጉዳይ እየሄድኩ ነው እና ወደ ድርጅቱ ሰዱት ብዬ ያው ጭንቅላቱ ትልቅ መሆኑን ህጻኑን አይቻለሁ። ሌላ ሰውነቱን አልከፈቱም አላየሁም። ለማንኛውም እዛው ስለናቆይሽ ስራ ከበዛብሽ አልኳቸው። ወደዚህ ይዘውት መጡ። ከዛ ወዲያው በመንግስቶች ተደወለልኝ እና እነሱ ሰጥተዋቸው ሄደዋል። ታባ ነው የሚሉኝ እና ታባ የሆነ ህፃን ልጅ መጥቷል ግን አልተሸዋል እንዴ? ስለ ልጅ ሁኔታ አላየሁትም። ምን አለ ስላቸው ለኔቶ ከባድ ነገር ሆነ የመጣው ዛሬ አሉ። ከዛ ተነስቼ ሳይን አቋርጬ በጣም ነካኝ ውስጤ። ምን አይነት ተፈጥሮ ያለ ውስጥ ጌታዬ እንደው ከባድ ነገር እንዳትገጥመኝ እያልኩ መጣ። ስመጣ ያው በጣም ያኔ ከውስጥ ነው ጨርቅ ማቀፍ ያሉ ሰዎች ስለነበረ በደንብ አይታይም እና በጣም ከሰውነቱ በላይ ነው እና እንዲገፋ አድርጌ ስገለብጠው ጀርባው በጀርባው እኮ ያፈሳላል እና ተለጥፏል። ፕላስተራል ጀርባውን ሳይ በፕላስተር ፕሌስ ተደርጎ ተለጥ ምንድን ነው ያሉ ፈሳሻለሁ ከጀርባው የሚፈሳሉ ሳይን አይቼ ስለማላውቅ በጣም ተደነገጥኩና ለአንዲት ሐኪም ደወልኩላት። መጣችልኝ ጋር አዎ ይሄ እኮ ልሽ እንዲህ ይባላል፣ ይህ ይፈጠራል፣ ከባድ ነው፣ ሁሉ ጊዜ ድሬስ ማድረግ አለብሽ። አሳየችኝ። ምን ላድርግ? ልቀና ከውስጥ የሚወጣው ነው በጣም ይሸታል። ሽጥ ከውስጡ የሚወጣው ፈሳሽ ማለት ነው። ስለዚህ ይህ ፈሳሽ ነው ጭንቅላቱ እየሞላ ነው የሚወጣው፣ አይቋረጥም። በጣም ደነገጥ። እየባሰ ሲሄድ ሆስፒታል ይዤው ሄድኩ። ሆስፒታል ይዤው ሲሄድ አንዱ ሐኪም አይቶ ደነገጠ። ይህ ህፃን ልጅ ከዚህ በቀደም እኮ እዚህ ቤት መጥቶ ነበር፣ አንዷ ከመሬት አንስታ አምጥታው ነበር መልሳ ጣለችው ማለት ነው አለ። በጣም ሰማ እንዲህ አዎ ወጣት ነገር ናት እንዲያው እዛ ሪፈር ይደረጋል ልጁ ሲባል ነው አየሽ ውስጥ ላይ ጣለችው አሉ። አሳድጋለሁ ብላ ያኛው መስሏት እንግዲህ ወስዳ ናይስ። አሁን እንግዲህ የሚመስለኝ እነዚህ አምተው የሰጡት ሰዎች አገኘን ያሉት ሰዎች ወይ ከሷ ተቀብለው ነው ወይ እንደገና ጥላው ነው የተገኘው ልጁ። እዛ ሆስፒታል 6 ቀን ቆየው ማለት ነው ይዤው። በ6ኛው ቀን ሪፈራሉ ጥቁር አንበሳ ይዤው እንዲሄድ ከዛ ለፔዲያትሪሻኑ ደወልኩለት እና እንደዚህ ተባልኩኝ። ዶክተር ይሻላል ስለማን ያለሽ ስለዚህ ያሉ ሐኪሞች አሉ ቆይ ሲኛ እንነጋገራለን ብሎ መጨረሻ ላይ ጠርቶ ነገረኝ። በቃ አትሄጂም እነሱ ስላላወቁ ነው በጎ አድራጎት መሆኑን። እናት አባት ምናምን ቢሆን ያው የተቻለ ጥረት እንዲያደርግ ግድ ነው። አንቺ ግን እሱን ስትይዢ እዚህ ያሉ ልጆች ሌላ አደጋ ውስጥ ይገባሉ፣ ለውጥም ስለማይመጣ ይዘሽው ወደ ቤት መግባቱ ይሻላል አለኝ። ይዤ የመጣው ማለት በቃ እንግዲህ ከእሱ ጋር 3 ወር ያሳለፍኩትን ጊዜ ታስበው በጣም የሰው ልጅ ተፈጥሮ እንደዚህ መሆኑ በቃ ልጁ በቃ ጭንቅላቱ ሰውነት ሁሉ ወደ ጭንቅላቱ ሄደ። የሚያድገው የጭንቅላቱ ብቻ ነው። ይሄኛው ፓርቶ አለቀ። ወፍ የምታከል ነገር ነው። ያን ጊዜ አሁን ደግሞ እንደደብ ምግብ መብላት አልችል እኔ ሌሎቹ አይነኩትም እኔ ነኝ እንትን የምለው። በመጨረሻ ጊዜ ያው አለፈ። በቃ አቅሜን የተፈታተነው እና ከባድ ጊዜ ያሳለፍኩት እሱ ጋር ነበር። ሁለተኛው ህፃን እንዲሁ በስተመጨረሻ ምን ሆነ? በስተመጨረሻ ሞታ። 3 ወር ቆይታ በኋላ ሞተ ማለት ነፍስ ይማር።
አጥሎ ደግሞ እንደዚህ ወሰድኩ ልጅ አይኑ ማያይዛ ገጠመኝ ላይ አላውቅም። አይኑ እንደማይ ሆስፒታል ነው ተጥሎ ያነሳው። አይኑ አይም ጆሮ አይሰማም አይንቀሳቀስም። የ4 ዓመት ነው ግን የ9 ወር ህፃን ነው የሚመስለው። የ4 ዓመት ነው 4 ዓመት ነው ግን በጣም ትንሽ። አሁንም አለኝ እንደዛ አይነት በቅርቡ ይገባ ድምፅ ይሰማል ግን አይ አሁን 7 ወሩ እንደዛ አካባቢ ነው። በጣም ፊዚካሊ በጣም ትንሽ ነው። ኪሎ 3 ኪሎ ነው እሱ 8 ወር አካባቢ ነው። እና እንደዚህ አይነት ሲመጡ ልብሽ ይጎዳል ያሳዝናል በጣም ጠይቅ ልብ ሰባሪ ነገሮች ናቸው እነዚህ። በጣም እነኝናቸው የሸኘኋቸው ህጻናት ከሸኘኋቸው ልጆች እነዚህ ናቸው። ነፍስ ይማር እንግዲህ እንዳልሽ በጣም ልብ ይነካሉ እንደዚህ አይነት ኬዞች አይደለም በጣም ነፍስ ይማርልን። እንግዲህ ከሰው ለሰው ህፃናትን መውሰድ ከፈለጉ የእይታ ቤተሰቦቻችን መስፈርቶቹን ሰምተዋል አዳምጠዋል ብዬ አስባለሁኝ። በስተመጨረሻ ግን ይሄንን መስፈርት አሟልተው ካሉበት ከማንኛውም ቦታ በአካል መምጣት መገኘት አለባቸው ወይስ በአካል ተገኝተው የሚጠበቅባቸው መስፈርት አሟልተው እንደ አቅማቸው እንዳሉበት የኑሮ ስታተስ ልጆችን ህፃናትን መውሰድ ይችላሉ? ጨርሻ ላይ ይለከባሉ ከመንግስትኛ ማቆያ ነው መጥቶ እኛ ጋር የሚያስረክባቸው ውል የሚፈራረሙት ሴቶችና ህፃናት ጋር ነው። እኛ ግን ሂደቱን በሙሉ እኛን የምናስጨርስ እንከታተላለን ግዴታችን ስለሆነ። ከዛ ውጪ ልክ የተሟላ ሰው ተቀመጠው መስፈርት መንግስት ባዘጋጀው ነገር የሚመጡ ሆኖ ሲገኙ ውል ይፈርሙና ከእነሱ ጋር ውል ይፈራረማሉ። ከዛ በኋላ በቃ በህግ ፊት እንዲቆሙ ይደረጋል። እኛ ምስክር እንሆናለን። ሴቶች ህፃናት አስረካቢ፣ ወላጅ ወሳጅ ተረካቢ፣ እኛ ድርጅት ደግሞ ምስክር ሆነን ሊቀርብና ይጸድቅለታል ማለት ነው። እናትነት በጣም አሪፍ። ይሄ ደስ የሚል ነው። እንግዲህ ሁሉም ሰው በያለበት ቢያደርገው የሚባል መለመድ ያለበት ባህል ነው ወስዶ ማሳደጉ። እንዳንቺ አይነት ደግሞ መልካም ቅን ያለብ ያላቸው ደግሞ እንደነዚህ በጎዳና ወድቀው የውሻ የጅብ የአራዊት ሲሳይ የሚሆኑ አዲስ ትውልዶችን ህፃናትን መታደግ ቀላል ነገር አይደለም በነፍስም በስጋምና ፈጣሪ ጨምርልሽ። እንግዲህ ምናልባት የሰው ለሰው የወደፊት ራዕይ ተልእኮን አላማችሁን መንግስት እንግዲህ ቦታ ተሰጥቶናል ብለሻል። እዛ ላይ ለመስራት ያሰብሻቸው ፕሮጀክቶች ምን ናቸው በተወሰነው? እንግዲህ 500 ሰዎችን ለመቀበል ነው የታሰበው። 400ዎቹ አረጋውያን እና አዛውንቶች ናቸው ወንድና ሴት። 100 አእምሮ ህመምተኞች ናቸው። 500 ነው። እዚህ ደግሞ ቁጥራቸው 100 የሚሆኑ ህፃናት 100 ስንል ያሉኝን ልጆች ጨምሮ ከዚህ በኋላ የሚመጡ በተለይ ተንቀሳቅሰው ከአደጋ ራሳቸው መከላከል የማይችሉ ሲሆኑ ለምሳሌ ኦቲስቲክ ቢሆኑ እነዚህ ልጆች ጉንዳን እንኳን ቢመጣ ራሳቸው መከላከል ማከፍ አይችሉም። እናቶቻቸው እንደነሱ እስረኛ ሆነው ቤት ውስጥ ቁጭ ብለው ጥለው እንዳይሄዱ ሲመለሱ ጉንዳን አይን አፍንጫቸው ሲገብቶ የሚገላቸው ልጆች ይሆናሉ። ሰርተው እንዳይበሉ ልጆችን የት ያድርጓቸው? እንዳያዝሉ አይታዘሉም። አይዙማ ጀርባሽን አይዙም ልጆች ለማዘል እንኳን ምቹ ያልሆኑ ህፃናት ናቸው። እና እነዚህ እናቶች ሰርተው እንዲበሉ እኔ እንዲይዝላቸው እንዲንቀሳቀሱ ፈልጋለሁ። ዞር ብለው እንዲመጡ በሳምንት 2 ቀን ወስደው አቅፏቸው እንዲያድሩ ከዛ ውጭ ያለውን ቀን እንዲያመጡ ወደ እኔ እኛ እየጠበቅንላቸው እነሱ ተንቀሳቅሰው አሊያም እዚሁ ድርጅት ውስጥ ሰዓት ፈጥሮላቸው ማየት እንፈልገው። ፈጣሪ ያሳካላል። ይሳካል ይሆናል ደግሞ እኛም በአካል መተን ደግሞ ያኔ እንግዲህ እንመርቃለን እንሰራለን ፕሮግራማችንን። በጣም ደስ ይለኛል። እንግዲህ
መጨረሻ ላይ የቀረ ነገር ያላነሳነው ነገር ካለ አንቺ ማለት የምትፈልጊው ምናልባት ይህንን በጎ አድራጎት ማገዝ የሚፈልጉ ካሉ የጌታ ቤተሰቦቻችን ከመላው ዓለም ያሉ ምታቸው ነገር ካለ እድሉ ልስጥሽ። እኔ ማስተላልፈው ማለት ሰው ሟች መሆኑን ማወቅ አለበት። ዛሬ ያለው ነገ የለውም የሚለውን በደንብ ሊመንበት የሰው ልጅ እውነት ነው። ሟች ነኝ ካለ አካባቢ ነው በቃ ሟችነቱን ካሰበ ለሌላው ያስባል። ሟችነቱን ካሰበ አይሳሳም ለምንም ነገር የሆነ ነገር አስቀምጦ ማለት ይፈልጋል። ስለዚህ ሟች ናቸው። ይሄ እንድታውቁ በደንብ በትክክል ሟች ነኝ የሚል ነገር ለጥፍ ይለግዛችሁ ነው። ስለዚህ ጊዜውን ሟች ከሆነን ደግሞ ሟች ሰው ማድረግ የሚገባውን ነገር ማድረግ መቻል አለብን። የሚያሻገር ስራ ማካፈል ለሌላው አንዱ እንደ ሁለት ያለው አንዱ ለሌላው ይስተካከለ 10 ያለን አንዱን እንስጥ እስኪ ሁለቱ ይቀርና እኔ 10 ያለን አንድ እንስጥ። የኔ መመሪያ 10 የጌታ ቃል ሁለት ያለው አንድ ነው። እሱ በፍጹም አይሆንም። ብዙ ሰው እንትን አይልም። ከ10 ልብሳችን እስቲ አንዱ ልብስ ወደ በጎ አድራጎት እንላክ። ከ10 ልብስ ከምንወዳቸው 10 ልብስ አንዱ ለሌላው እንስጥ። ከምንወዳቸው 10 ብሮች አንድ ብር እንደዚህ አይነት በጎ አድራጎት እናውል። እንግዲህ ለነገርኩሽ ራእያችን ህልማችን በጣም ሰፊ ነው። መነሻ 47 ሚሊዮን ብር ለምንፈልገው ኢቲቪ ላይ ባለፈው እንደገለጽኩት ማለት ነው። እዛም ጋብዘው ነበርና 47 ሚሊዮን ብር መነሻ ይፈልጋል። የአዛውንቶችና የእናቶችን ቤት ለመስራት ታች መጸዳጃቸውን፣ መዝናኛቸውን፣ የጥበብ ክፍላቸውን እነዚህን ለመስራት 47 ሚሊዮን ብር ያስፈልገናል። ዛሬ 2 ዓመት የታቀደ ማለት ፕላኑ ሁሉ ተሰራ። ለዚህ መነሻ ደግሞ በቅርቡ ሰዎችን እያነጋገርን ነው። አንድ ትልቅ የገቢ ማሰባሰቢያ ማንም ሰው ሊሳተፍበት የሚችል እንዲኖር እያሰብን ነው። ኢትዮ ቴሌኮምን አጭር የጽሁፍ መልዕክት ጠይቀናል። እንደሚሳካ ልነግረውናል። እነኚህ ነገር ሲሆን ሰው እንዲያገዘን ምክንያቱም ክፍለ ሀገር ነው ያለ ነው። ምናልባት አዲስ አበባ ከተማ ላይ ብንሆን ብዙ ድጋፎችን አናጣም ነበር። ክፍለ ሀገር ያለ ነው። ስለዚህ ብዙ ሰዎች አሁን ባንኮች፣ የተለያዩ ድርጅቶች ለተለያየ ድጋፍ ያደርጋሉ። በቅርቡ ዳሽን ባንክ 500 ሺህ ብር ድጋፍ አድርጎልናል። የዛሬ ዓመት ኢትዮ ቴሌኮም ጊዜ አጋራችን ነው። እኛ ለሰው የቆመ ድርጅት ብለን ኢትዮ ቴሌኮም ዋው ማንም ሰው ያቀንም እናመሰግናለን። ኢትዮ ቴሌኮም እና አሁን ዳሽን ባንክ ይሄን መልክ ተከትሏል። ሌሎችም ባንኮች አሁን በምንሰራቸው ስራ ላይ ቢሳተፉና አሻራቸውን ቢያኖሩ የአባቶችን ቤት አንዱ ቢይዝልን የልጆችን የአረጋውያኑን ይቻላል። የእነዚህዎች ህጻናትን እንዲህ ከተባበረ ሁሉ ነገር ይስተካከላልና ጥሪያችንን አብራችሁ እንድትመጡና የሰው ልጅ እንድናድን አደራ ነው። ብቻ ባሉ እንግዲህ ትልቁ ይሄ ነው ድጋፍ የምንፈልግበት። ትንሿ ደግሞ 100 ብር በወር በመስጠት አባል እንዲሆኑ የእናንተን ቤተሰቦች የእይታ ቤተሰቦች አባል ሆኑ ነው ብዬ መጋብዘው። አባል መሆን በቀላሉ ይቻላል። ስልካችንና የባንክ አካውንታችን ይቀመጥ። በዚህ መልኩ ይደግፉን ነው ብዬ ማስበው። እናንተም በተከታታይ ምክር አድርገሽ ስላገኘችኝ ስላወያየችኝ ምንም ነገር ፈተና ቢመጣ አሸንፈሽ ዛሬ ከእኔ ጋር በዚህ መልኩ ቃለ መጠይቅሽን ስላደረግሽ በጣም ማከብርሽ ጎበዝ አዳጊ ወጣት ልጅ ነሽ። እግዚአብሔር ይባርክሽ። አሜን። ከልብ እናመሰግናለን። እኛም እንግዲህ ከጉዳይሽ ከሰዓትሽ ከዚህ ከመልካም ተግባሮች ላይ እንግዲህ ሰዓትሽን ቀንሰሽ ይሄን የመሰለ ቆንጆ ገለጻ ስለ ማዕከሉ በደንብ ስላስረዳሽን ከልብ እናመሰግናለን። እኛ ደግሞ በጣም ቅልብ ያላችሁ የእይታ ቤተሰቦቻችን ከመላው ዓለም ስላሉ እንግዲህ ሰው ለሰውን ሰው ናቸውና ሰውነታቸውን በደንብ የሚያሳዩበት ቆንጆ እድል ነው ብዬ አስባለሁኝ። ስለዚህ እነሱም ያግዛሉ። እኛም በቋሚነት የምንለው እንደ ሚዲያ የምናግዘው ነገር ካለ በማንኛውም ሰዓት ከጎን መሆናችንን ለመናገር ወዳለሁኝ። እንግዲህ ቆንጆ ገለጻ ይሄንን የመሰለ ጊዜ አብረን ስላሳለፍን ከልብ አመሰግናለሁኝ። እንዳልኩሽ ደግሞ መተን ደግሞ በአካል ደግሞ ሰፊ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በጣም ይኖረናል። እንድትመጪ እፈልጋለሁ። ከዛ ውጭ ግን አካሳዛኝ ጉዳዮች ትልቁን ጉዳይ ሳልናገር አለፍኩ። ምን ፈተሽ
የዛሬ 2 ዓመት አካባቢ አንድ ህፃን ልጅ ተጣለ። ማታ ላይ ተደወለልኝ። ዝናብ አለ ከብት ነው እና ህፃን ልጅ እዚህ ተጥሎ ምናምን አሉ እና ለፖሊስ አመልክቱ እንጂ እኛ እኮ አይደለንም ህግን የሚያስከትል ራሱን የቻለ አካል አለው እና ለፖሊስ ነገሩ አልኳቸው። በኋላ ሲነጋ ለፖሊሱ አደወልኩላት እና ሄዳችሁ ወይ እንደዚህ እንደዚህ ነብቶብኝ ነበር። የሚያሳዝንሽ ህፃኑ 2 እግሩ እንጂ በልቶታል አለች። ወይ በድንግል ማርያም 2 እግሩን እና ቪዲዮ እና ፎቶ ላከችልኝ። በጣም አዘን። 2 እግሩን ጨርሶ እንግዲህ ድምፅ ያሰማ ነበር ህፃኑ። ቢያንስ አንዱን ድምፅ ሰምቶ እንኳን ወጥቶ ማጻል አልተቻለም። የሆነ ማረሚያ ቤት አለ ከዛ ጀርባ ነው እና የዚህ ልጅ ፎቶ የተላከልኝ ቀን እንዴት እንዳዘን አለች። እንዴት እንዳዘን አንድ ነገር ሲፈጠር በጊዜ ቀድሞ ማንሳትን የመሰለ ነገር የለም እና ያ በጅብ የተበላው ህፃን ሁልጊዜ ከሌላ አይጠፋም። እንደዚህ ልጆች ውሻም ጅብም እየበላቸው ነው እና እባካችሁ ከተጠያቂነት አናመልጥም። ሁላችንም የልጅ ጅብ እየበላው እኛ ልጆቻችንን አንቀባለን ማሳደግ ትርጉም የለውም። ለዚህ በህፃናት ጉዳይ ባይቀለድ፣ በህፃናት ጉዳይ ቦታ ብንሰጥ፣ እዚህ ያለው ህመም እዛ ጋር ያለው ሰው ቢሰማ ጥሩ ስለሆነ እችን ሳልነግርሽ ስለረሳው ነው እኔ ያልኩሽ። ከቅድሞቹ እጅግ በጣም የሚያሳዝን ስለሆነ ነው ልግለጽልሽ ብዬ ነው። በጣም አመሰግናለሁ። ልን ቸር ያገናኘን። በጣም ይረብሻል። በእናትሽ የነገርሽኝ ነገር ማለት እየሳልኩት ነው በአይምሮዬ እና ደግሞ የሚገርምሽ እንደዚህ ስትይ እስክጨርሽ እየጠበኩሽ ነበረ። እንደዚህ ግን ስትይ ምንም ገጥሞሽ አያውቅም ልልሽ ነበረ። እንደዛ ስትይ እንዲህ በመቆየት ግን ምንም አልገጠመሽም ወይ ልል ነበርና 2 እግሩን በእናትሽ ወይ በጣም ያሳዝናል። ይሄ ነውና እኛ ያልሰማነው ያላየነው ደግሞ ስታለ ያልተደረገ። አዎ በእናትሽ አዎ። አፍጥቶ የሚጥለው ጉንዳን በአፍንጫው ገብቶ የሚገድለው ያን ያለፈው ብዙ ነው። መረው ሰዓት የሞላ ሽንት ቤት እየገባ ያለው መቼም ቤት ይቁጠር። እንዲህ አይነት እንትን የበዛበት ጊዜ ላይ ስላለ እስኪ ሰው ሆነ በአንድ ልብ በአንድ መንፈስ ሆነ በዚህ ትልቅ ሰው ፈጣሪውን ይቅርታ መጠየቅ ነው ያለበት። እነዚህ የሚጥሉ ሰዎች እኮ ከኛ የወጡ ልጆች ናቸው፣ ሌሎች አይደሉም። ከሌላ ከአፍጋኒስታን የመጣ ሰው አይደለም ልጅ የሚጥል እኚሁ የኛው ልጆች ናቸው። እና ምነው በሌሊት ለጅብ ባይሰጥ በቀን መጣሉስ ምን ችግር አለው? እና የእነዚህ ልጆች ሁሉ ጥያቄ አናምልጥምና ይሄ እዚህ ከዚህ የመጣ ህፃንም ላይ መስራት እንደ ቀላል ባይታይ ጥሩ ነው። ግን አሁን እንደዚህ እንዳልሹ የህሊና ጸጸት ነው። ደግሞ በአንድ በኩል ደግሞ በትክክለኛው በህጋዊ መንገድ መረከብ አለብሽና ስለዚህ አሁንም ዞሮ በትክክለኛው መንገድ ወይም ከህግ አካል ነው የምትቀበዩ እንጂ እንደዚህ ወደቀ በተባላችሁ በቅጽበት በመደናገጥ በምናምን ሄዳችሁ የምታነሱት ነገር አለ። አሁን ይሄ ነገር ከገጠመ በኋላ ይኖራል አለ። እኔ አሁን አላማዬ ነው እንጂ በህግ ራሴን ማጠል አልፈልግም። የሆነ ልጅ አሁን በቅርበት ወይ የመኪና አጠገቤ ኖሮ የተጣለ ልጅ ቢሆን በተለይ ማታ ከሆነ ሄዳለሁ እጅ ያነሳል። እኔ ልጁን መነሳት ነው የምፈልገው። ከዛ ወዲህ ነው ከህግ ጋር አብረን ተሳስበን ስለምንሰራ እዛው ጋር ሆነሽ ትጠሪያለሽ ማለት እዛው ጋር ሆነሽ ታሳውቂያለሽ። እንደዛ ይሻላል እንጂ መተው ነገር የለኝም። ማንም ህብረተሰቡ ሲያመጣ ቅዳሜ እሑድ እንደዚህ እሱ ነው ሲደውሉ እሱ ለፖሊስ ደውሉ። መጀመሪያ ግን ህፃኑ ይነሳ ነው። ምክንያቱም በሁሉ ቦታ መድረሳችን የሆነ የተደራጀሽ መሆን አለብሽ። አንድ ሰው ታመመ ሲል ፈጥነሽ የሚሄድልሽ የራስሽ ትራንስፖርት ሊኖርሽ ይገባል። ነያሺ ስትባይ ማንሳት ሬሳ ቀበሌ የራስሽ ጥሩ ትራንስፖርት። እኛ ነው የመኪና ነው ያለን ራሱ እዚህ ጋር ሄዳ እዛ ጋር ትቆማለች እና ችግር ነው። ግን ከልጆቹ እንትን አይበልጥ። ሌላውም አካል ቢሆን መኪና ምጥልኝ የሚልም አካል አለ። መምጣት አንችልም ልትባይ ትችያለሽ እዛ ሰዓት። ግን ያኔ እኔ ማበረታታ ማህበረሰቡ ፎቶ ዶክሜንት እንዲይዝ ልጁን እንዲያነሳ ዶክሜንት ይዞ ልጁን እንዲያነሳ ፖሊስም ይህን አይከለክልም። ጅብ በለው ያልሽኝ ግን በጣም ረበሸኝ። ባለቀ ሰዓት
ባትነግሪኝ ይሻላል ማለት በጣም ይለምቻል ያሳዝናል። ከባድም ነገር ነው። ገጠመኞች ከባድ ስለሆነ አየሽው አንቺ ላይ ህመሙን አየሁት ማለት በእናትሽ የሆነ እንትነት ይሰማል ማለት ተጠያቂነት ስሜት አለው። በምን ኃጢያቱ እንዴ በስመ አብ ወልድ በጣም ያሳዝናል። ኦኬ ብቻ እንግዲህ እኔ ለደቂቃ እንደዚህ ህመሙን ከተጋራው ደሞ አንቺ በየለት የሚገጥሙሽ ብዙ ከባድ ዜናዎች ብዙ አስደንጋጭ ነገሮች ስልክሽ በጮኸ ቁጥር ናይ ድረሽ የምትባይባቸው ብዙ አስከፊና አስደንጋጭ የሆኑ ገጠመኞችና ዜናዎች አሉ። እንግዲህ እናትሽ እንዳሉሽ ገና ልገቢበት ስትይ አቅሙ አለሽ ወይ ብርታቱ አለሽ ወይ ከባድ ነገር ነው ብለዋልና ፈጣሪ ደግሞ ላያስችል እንደዚህ አይነት ፕሮጀክት ውስጥ አያስገባሽምና መቻሉን ይስጥሽ። እንግዲህ ተነካሪውን ያብዛልሽ። እንደዚህ አይነት ነገር ልበሰፊነት በጣም በኢኮኖሚ ብቲ በሰው በመናምን ብዙ ተስፋ አስቆራጭ ነገሮች አሉና እንግዲህ ልብሽን ሰፋ ያድርግልሽ መድኃኒዓለም። ለምን ታዋም ሰግናለሁ ዳግም በጥሩ ነገር እንደምንገናኝ ተስፋ አድርጋለሁ። አሜን። ስልክ አካውንታችን አልሸረም በውስጥ አስቀምጪልኛልሽ አካውንትና ስልክሽን ከስር እናስቀምጣለን። ምናልባት በአንደበትሽ ማለት ካለብሽ ስልክ ቁጥርሽን በይላቸው። ስልክ ቁጥሬ 0965 02 02 02 ወይም 0988 94 94 94 ስልካችን ነው። የባንክ አካውንታችን እናስቀምጣለን። በቃ ሌላ ጊዜ የማውቀው 25 12 72 321 ኢትዮጵያ ንግድ ባንክ አንደኛውን አካውንት ተቋለ ሁሉም ባንኮች አሉን። ዘይስትልኝ እናመሰግናለን። ይበል የሚያስብል ነው። በአዲስ አበባ በእንዲህ በዋና ከተማ ብቻ እንደዚህ አይነት ነገሮች ደግሞ ብቻ ከሚበዙ እንደዚህ ደግሞ በየክፍለ ሀገራቶች ላይ ደግሞ ከአዲስ አበባ ውጭ ደግሞ እንደዚህ አይነት ብዙ ቢኖሩ ያለውን ነገር በጣም ይቀንሳልና በደም ይበል የሚያስበሳኝ ነው። እንግዲህ ስለሰጠሽኝ ጊዜ ስለሰጠሽኝ ቆንጆ ገለጻ ስለነበረን ጥሩ ጊዜ ከልብ አመሰግናለሁኝ። በሌላ ጊዜ እንገናኛለን። እሺ ቻርኮይ እሺ ቻው